ሰላም ተማሪዎች እንዴት ናችሁ? መምህር ቴዎድሮስ ነኝ ከሳቋማ። በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንትስ ስር ሼፕስ ኦፍ አቶሚክ ኦርቢታልን 1.63 እንመለከታለን ማለት ነው። ስለዚህ አብራችሁ እንድትቆዩ ጠይቃችኋለሁ። The three-dimensional aspects of the orientation of the atomic orbitals are usually represented by drawing a boundary surface diagram that encloses the highest probability about 90% of the total electron density in an orbital. ስለዚህ ቀጥሎ እንግዲህ በደንብ እንመለከታለን 3 ዳይሜንሽናል የሆነ ሼፓቸውን የተለያዩ ኦርቢታሎች ማለት ነው። ከዛም ጋር ተያይዞ ደግሞ ኤሌክትሮን ሃይ ፕሮባቢሊቲ ያለበትን ቅርጹንም በዛው እንመለከታለን። ምን አይነት ቅርጽ እንዳላቸው፣ ኤስ ሰብ ሼል ምን እንደሚመስል፣ ፒ ሰብ ሼል ምን እንደሚመስል፣ ዲ ሰብ ሼል ምን እንደሚመስል፣ ስንት አይነት ዲ፣ ስንት አይነት ፒ፣ ስንት ኤሶች እንዳሉ፣ ስንት አይነቶች እንዳሉ እንመለከታለን ማለት ነው። ባጭሩ ግን እዚህ ጋር ልብ ልትሉ የሚገባው ነገር ምንድነው ማለት ነው። ስለዚህ ሼፖቹ የሚያሳዩት ለምሳሌ ኤስ ኤሌክትሮን ካልኩኝ ኤስ ኤሌክትሮን ሞስት ፕሮባብሊ የምትገኝበትን ሃይ ፕሮባቢሊቲ ያላትን ኤሪያ ነው የሚያሳየን ማለት ነው። ፒም the same thing ዲ ኤሌክትሮንም the same thing ማለት ነው። ለዚህ ነው የተለያዩ ኦርቢታሎች የተለያየ ሼፕ ያላቸው ማለት ነው። Figure 1.15 shows that the region of the greatest probability of finding an S electron is in a spherically symmetrical space. ደግሞአለው in a spherically symmetrical space whose origin is the atomic nucleus. ስለዚህ ኦሪጂኑ አቶሚክ ኒውክለስ የሆነ ስፌሪካል በሆነ ስፔስ ውስጥ ነው ኤስ ኤሌክትሮኖችን በብዛት የምናገኛቸው ማለት ነው። እዚህ ጋር እንደምንመለከተው 1s 2s 3s እያለ ይቀጥላል። እንደምታዩት እዚህ ጋር ሳይዙም እንደዛው እየጨመረ ነው። ነገር ግን ሳይዙም ቢጨምር ሼፑ አይቀየርም። ይህ ሼፕ የሚያሳየን ኤስ ኤሌክትሮን በአብዛኛው in a kind of sphere እንደምትገኝ ማዕከል ላይ ኦሪጂኑ ኒውክለስ ሲሆን በሱ ዙሪያ ላይ እንደ በዚህ መልክ በስፌሪካል ሼፕ መልክ እንደምትገኝ ነው የሚያሳየው። ስለዚህ ይህ ሼፕ የሚያሳየን ኤስ ኤሌክትሮን greatest probability of finding an S ኤሌክትሮን ነው ማለት ነው። ስለዚህ በዛ ልክ ልትረዱት ይገባል ማለት ነው። ስለዚህ እዚህ ጋር እንደምታዩት የፕሪንሲፓል ኳንተም ነምበር በጨመረ ቁጥር ሳይዙም የዚያን ያክል እየተለቀ ይመጣል። 1s ከ2s ያንሳል፣ 2s ደግሞ ከ3s በዚህ መልኩ ያንሳል ማለት ነው። ነገር ግን the shape is the same። እዚህ ስፌሪካል የሆነ ሼፕ ነው ኤስ ሰብ ሼል ማለት ነው። The 1s orbital is the smallest, the 2s orbital is the larger than 1s and so on. Regardless of their principal quantum numbers, all s orbitals are spherical. ስለዚህ በምንም እንትን አይቀየርም ማለት ነው። s orbital ካልን ቀደም እንዳለው 1s ሆነ 2s ሆነ 3s ሆነ 10s ሆነ ስለዚህ ፕሪንሲፓል ኳንተም ነምበር ኢነርጂ ሳይዙ ኢነርጂ ሌቭል ሳይዙ ቢቀየርም ነገር ግን ሼፑ አይቀየርም ማለት ነው። ስለዚህ ሼፑ ምንድነው ማለት ነው? ስፌሪካል ነው ማለት ነው። የኤስ ኦርቢታል ሼፕ ስፌሪካል ነው። በምን ዲፔንድ አይሆነ? በፕሪንሲፓል ኳንተም ነምበር መቀየር አይቀየርም። ስለዚህ ስፌሪካል ነው ማለት ነው። The p orbitals of any principal quantum number are arranged along the 3 mutually perpendicular axes x, y, and z, so that the region of the highest electron density are in dumbbell-shaped boundary surface. The 3 p orbitals are designated as px, py, and pz. ስለዚህ ማትስ ትምህርታችሁ ላይ እንደምታስታውሱት እንግዲህ ስለ 3D ስታወሩ ሶስት አይነት አክሲሶች አሉ። ኤክስ አክሲስ ሆሪዞንታሊ፣ እዚህ ጋር እንደምንመለከተው ዋይ አክሲስ፣ ዚ አክሲስ አለ ማለት ነው። ስለዚህ ፒ ኦርቢታል ሼፕ ምንድነው? ደምቤል ሼፕ ነው። ደምቤል ሼፕ እንለዋለን ይሄን ማለት ነው። ስለዚህ ፒ ኤሌክትሮንስ የሚገኙት ሞስት ፕሮባብሊ በዚህ አይነት መልክ ነው ማለት ነው። ይህ ሃይ ፕሮባቢሊቲ ኦፍ ፋይንዲንግ ፒ ኤሌክትሮን ሼፕ ነው የሚያሳየን ማለት ነው። ስለዚህ እነዚህ ደምቤል ሼፖች ከሶስቱ ፐርፐንዲኩላር ከሆኑት ከሶስቱ አክሲሶች ጋር አላይን ሆነው ነው የምናገኛቸው ማለት ነው። ስለዚህ ኤክስን እዚህ ጋር እንደምንመለከተው ኤክስ አክሲስ ላይ የምናገኘውን ፒ ኤክስ እንለዋለን። እንዲሁም ደግሞ ዋይን እዚህ ጋር እንደምንመለከተው ዋይ አክሲስ ላይ አላይን የሆነውን ፒ ዋይ እንለዋለን። በተመሳሳይም ዜድ አክሲስ ላይ አላይን የሆነውን ደግሞ ፒዚ እንለዋለን ማለት ነው። ስለዚህ ሶስት አይነት ፒ ኦርቢታሎች አሉ ማለት ነው። ፒ ኤክስ፣ ፒ ዋይ፣ ፒ ዜድ ማለት ነው። Two lobes of each p orbital lie along a line with the nucleus at their center. For instance, the 3 2p orbitals are classified as 2px, 2py, 2pz. ስለዚህ ቅድም እንዳየነው እንግዲህ px, py, pz አይተናል ማለት ነው። ስለዚህ ሁለተኛው ፕሪንሲፓል ኳንተም ነምበር ላይ ያሉትን ፒዎች ስንወስድ ለምሳሌ
2px 2py 2pz አድርገን እንወስዳለን ማለት ነው። ሁለቱ ሎቦች እዚህ ጋር ለምሳሌ እንደምንመለከተው እዚህኛው ላይ ለምሳሌ ይሄ ኤክስ አክሲስ ላይ ያረፈ ነው። እቺ 2px ሪፕሬዘንት ታደርጋለች። ስለዚህ አት ዘ ሴንተር ኒውክለሱ አለ። ስለዚህ ሁለቱ ሎቦች ደምቤል ሼፕ ነው ብለናል አይደል? ስለዚህ ምን ላይ ነው? ኤክስ አክሲስ ላይ ያርፋሉ። ማዕከል ላይ ኒውክለሷ ትኖራለች ማለት ነው። በተመሳሳይ መልኩ ዜድም እንደዛው በተመሳሳይ መልኩ አላይን ይሆናል ከዜድ አክሲስ ጋር ማለት ነው። ኢን ቢትዊን ዘ ቱ ሎብስ ምን አለች? ኒውክለስ አለች። ስለዚህ ከኒውክለሱ በሁለቱ ሳይድ ላይ አላይን ሆኖ እናገኛቸዋለን ማለት ነው። እንግዲህ ይሄ ምንን ያሳያል? የፒ ኦርቢታልን ሼፕ ያሳየናል ማለት ነው። በጣም ጥሩ ተማሪዎች፣ ወደ ዲ ጋር ስንመጣ ደግሞ ዲ ኦርቢታል 5 አይነት ፒ 3 ነው ያልነው፣ ኤስ 1 ነው ያልነው አይደለ? ዲ ጋር ስንመጣ ደግሞ 5 አይነት ኦሪንቴሽኖች ወይም ሼፖች አሉት ማለት ነው። ደብል ደምፔል ነው እዚጋ እንደምንመለከተው ከፒ ጋር ይመሳሰላል። ደምፔል ሼፕድ ናቸው እንትኖቹ፣ ነገር ግን ደብል ነው። ስለዚህ ስሙም በዛው አይነት የተለያየ ነው ማለት ነው። ዲዚ ስኩዌር እንለዋለን ይሄንን። እዚህ ጋር ደግሞ ዲኤክስ ስኩዌር ማይነስ ዋይ ስኩዌር፣ እዚህ ጋር እንደምንመለከተው ደግሞ ዲኤክስ ዋይ፣ ዲዋይ ዚ፣ ዲዚ ኤክስ። ስለዚህ ስለ ይሄኛውና ከዚህ በላይ ያሉት የኤፍ ትንሽ ኮምፕሊኬት ስለሆነ ዩ ዶንት ኒድ ቱ ወሪ ወይም ደግሞ ብዙ መጨነቅ አይጠበቅባችሁ ማለት ነው። ጀስት ብቻ ራፍሊ 5 አይነት ኦርቢታሎች እንዳሉትና ደብል ደምፔል እንደዚህ አይነት ሼፖች እንዳሉት ለመረዳት ሞክሮ ማለት ነው። The principal energy level whose values are n greater than or equal to 4/2 additional 4 sub-levels. For instance, in n is equal to 4, there are a 4s subshell with 1 orbital, a 4p subshell with 3 orbitals, a 4d subshell with 5 orbitals, and a 4f subshell with 7 orbitals. So the f orbitals have more complex shapes than d orbitals. እንግዲህ አጠር አድርገን ስንመለከት ለምሳሌ ፕሪንሲፓል ኳንተም ነምበር 1 አለ፣ እዚህ ጋር 2 አለ፣ 3 አለ፣ 4 አለ። ስለዚህ ሜን ኤነርጂ ሌቭል ማለታችን ነው። በቦር ጊዜ ብዙ ጊዜ የቦር ሜን ኤነርጂ ሌቭል እንጠቀማለን እንጂ ኦርቢታልስ እና ኦርቢት አንድ አይደለም። ነገር ግን ለክሊርሊ ለማንደርስታንድ ለማድረግ እንዲመቸን ነው። ስለዚህ ኤን ኢዝ ኢኳል ቱ 1 ጋር ስንመጣ የሚኖረን ምንድነው? ኤስ ብቻ ነው ማለት ነው። ስለዚህ ኤስ ብቻ ትኖራለች ማለት ነው። 1 ኤስ ማለት ነው። ከዛ ውጭ የለንም። ስፌሪካል ሼፕ ያላት 1 ኤስን ብቻ እናገኛለን ማለት ነው። ስለዚህ አንድ ኦርቢታል ነው ያለው ማለት ነው። ሁለተኛው ጋር ደግሞ ስንመጣ እንደዚሁ ሁለተኛው ጋር ስንመጣ 2 ኤስ አለች። ከዚህ በተጨማሪ ደግሞ 2 ፒ አለ። ስለዚህ ኤስ እና ፒ ሰብሼልን ይዞ እናገኘዋለን ማለት ነው። ሁለተኛው ፕሪንሲፓል ኳንተም ነምበር። ሶስተኛው ጋር ስንመጣ 3 ኤስ አለ፣ 3 ፒ አለ፣ 3 ዲ አለ። ስለዚህ ኤስ ሰብሼል አለ፣ ፒ ሰብሼል አለ፣ ዲ ሰብሼል አለ። አራተኛው ጋር ስንመጣ ደግሞ 4 ኤስ አለ፣ ኤስ ሁሉም ውስጥ ይኖራል። እንግዲህ 4 ፒ አለ፣ ፒ ኤክስ፣ ፒ ዋይ፣ ፒ ዚ እንዲሁም ደግሞ 4 ዲ አለ። በተጨማሪ ደግሞ ሞር ኮምፕሊኬትድ የሆነው 4 ኤፍ አለ። የኤፍ ኦርቢታሎች ኦሪንቴሽን ሞር ኮምፕሌክስ ስለሆነ በዚህ ሌቭል ላይ አትማሩትም። ስለዚህ ባጭሩ ግን ኤፍ የተባለ ሰብሼልንም ይዞ እናገኘዋለን ፎር ማለት ነው። ስለዚህ ኤፍ ከአራተኛው ኢነርጂ ሌቭል ጀምሮ ወደ ላይ የምናገኘው ነው ማለት ነው። ስለዚህ ተማሪዎች በዛሬው ትምህርታችን ላይ ምን ተመልክተናል? ሼፕስ ኦፍ ኦርቢታሎችን ተመልክተናል። ኤስ ኦርቢታል ምን እንደሚመስል፣ ፒ ኤስ ስፌሪካል እንደሆነ፣ ፒ ደግሞ ደምቤል ሼፕ እንደሆነ፣ እንዲሁም ደግሞ ዲ ደብል ደምብ ቤል ሼፕ እንዳለውና ከኤፍም የተባለ ሰብሼል እንዳለና ነገር ግን ኦርቢታሎቹ ኮምፕሊኬት እንደሆኑ፣ ስለዚህ እነዚህ ሼፕ ኦፍ ኦርቢታል የሚያሳዩት እነዛ ኤሌክትሮኖች ሞስት ፕሮባብሊ የሚገኙበትን ኤሪያ ወይም ደግሞ ሪጅን ነው ማለት ነው ባጭሩ።